ያኔ አርሰናል በ2003-2004 የፕሪሚየር ሊግ ሲዝን ዋንጫውን ሲያነሳ ምንም ጨዋታ ሳይሸነፍ ነበር ዋንጫውን የወሰደው። የአርሰናሉ አሰልጣኝ አርሴን ቬንገር የማይበገር ቡድን ነበር የሰሩት። ነገር ግን ያ ቡድን ለዓመታት መንግስት ሆኖ ይቀጥላል ተብሎ ነበር የታሰበው። ነገር ግን ነገሮች እንደታሰቡት አልሆነም። ከዛም ጊዜ ጀምሮ ፕሪሚየር ሊጉም አንድም ጊዜ ቢሆን በልተውት አያውቁም። ምን ተፈጥሮ ይሁን እንደዛ አንድም ጨዋታ ሳይሸነፍ ፕሪሚየር ሊጉን የበላ የማይበገረው ቲም እንዴት ድጋሚ ፕሪሚየር ሊጉን መብላት አቃተው? በቀጣይ ሲዝን አርሰናል ኤፍ ኤ ካፕ ዋንጫ ሲበላና ለ2006ም የቻምፒየንስ ሊግ ፍጻሜ ሲደርሱ አብዛኛው የቡድኑ ተጫዋቾች ውስጥ ነበሩ። በ2006 የቻምፒየንስ ሊግ ጨዋታ በባርሴሎና ዋንጫውን ማጣታቸው አንዱ የውድቀታቸው መንስኤ ነው ተብሎ ይታሰባል። ኢንቪንሲብል ሆነው ዋንጫውን በሚበሉበት ጊዜ እንደነ አሽሊ ኮል ቱሬ የመሰሉ ወጣት ምርጥ ተጫዋቾች ነበራቸው። እንደነ ሄነሪ ያሉ ተጫዋቾች ደግሞ ፕራይማቸው ላይ ነበሩ። ነገር ግን ከዛ ኢንቪንሲብል ከሆኑ ከሀያዎቹ ተጫዋቾች ውስጥ 8ቱ እድሜያቸው 29 እና ከዛ በላይ ሆኖት ነበር። በ2006-7 ፕሪሚየር ሊጉ ሲጀምር ኢንቪንሲብል ውስጥ የነበሩ 8 ተጫዋቾች እዛው ቲም ውስጥ ነበሩ። 2006 ዓመት ደግሞ ለአርሰናል ታሪክ እጅግ የተለየ ጊዜ ነበር። አርሰናል ለዓመታት ሲጠቀመው የነበረው ሃይብሪድ ስቴዲየም መያዝ የሚችለው 38000 ሰው ብቻ ነበር። ከዋንጫ ተፎካካሪያቸው ከማንቸስተር ዩናይትድ ጋር ስናወዳደረው ማንቸስተር ዩናይትድ በኦልድ ትራፎርድ ሲጫወት ከ70000 በላይ ደጋፊ ይዞ ነበር የሚጫወተው። በሲዝንም ከአርሰናል ከ32 ሚሊዮን በላይ ነበር ገቢ የሚያገኘው። ከማንቸስተር ዩናይትድ ጋርም ለመፎካከር በግልጽ አዲስ ስታዲየም ያስፈልግ ነበር። አርሰናልም በዛ ጊዜ አሽተንበርግ የሚባል ኢንዱስትሪያል ካምፓኒ ይገዛና በ2002 አዲስ እቅድ ያወጣና አሁን ኤምሬትስ የሚባለውን ከ60000 በላይ ደጋፊ የሚይዘውን ስታዲየም መስራቱን ይጀምራል። ያም ውሳኔ አሁን ላይ አርሰናልን ዓለማችን ላይ ካሉ ሀብታም ክለቦች ውስጥ አንዱ እንዲሆን አድርጎታል። ነገር ግን ያም ውሳኔ አርሰናልን ለዓመታት የፋይናንስ ጭንቀት ውስጥ እንዲገባ አድርጎታል። እንደ ፓትሪክ ኤቭራ፣ ዴኒስ ቤርጋም ያሉ ድንቅ ተጫዋቾችን በምርጥ ተጫዋቾች እንደመተካት አርሴን ቬንገር በወጣት ተጫዋቾች ሲዝኑን እንዲጀምርና ቁማር እንዲጫወት ይገደዳል። ነገር ግን በሚገርም ሁኔታ አብዛኞቹ ወጣት ተጫዋቾች ተሳክቶላቸው ነበር። እንደ ሴስክ ፋብሪጋስ፣ ሮብን ቫን ፐርሲ፣ ሳሜር ናስሪ እና ኤማሊን አንድባየር የመሰሉ ተጫዋቾች በ2008 ሲዝን ላይ የራሳቸውን ድርሻ ተጫውተው ነበር። ነገር ግን ያ ኢንቪንሲብልስ እና የማይበገረው ቡድን የነበረውን ልምድና የራስ መተማመን አልነበራቸውም ነበር። በፕሪሚየር ሊጉ እጅግ ወሳኙ ጊዜ ሲመጣ አርሰናል ሁሌ ደረጃውን እንዳስረከበ ነበር። ከኢንቪንሲብሉም ቡድን በኋላ የአርሴን ቬንገሩ አርሰናል ለ9 ዓመታት አንዴ ብቻ ነበር ሁለተኛውን የጨረሰው። በዛም ጊዜ አርሰናል በነበረበት የፋይናንስ ውጥረት ምክንያት ተጫዋቾች ባደጉ ቁጥር ለሌላ ለትልቅ ክለብ ይሸጡ ነበር። እንደ ፋብሪጋስ፣ ናስሪ፣ ቫን ፐርሲ ያሉ ድንቅ ተጫዋቾችን ለራሱ ማስቀረት ስላልቻለ ለገንዘብ ሲል ለሌላ ክለብ ሽጧቸዋል። ይሄ ነገርም የጉልበት ለውጥ በፕሪሚየር ሊጉ ላይ ያሳድራል። በዛም ጊዜ ሮማን አብራሞቪች ቼልሲን ገዝቶ ነበርና ብዙ ገንዘቦችን በማውጣት ቼልሲን የፕሪሚየር ሊጉ ከፍታ ላይ አድርሷል። በአርሰናል ወገን ስናይ ግን ምርጥ ተጫዋቾቹን ለሌላ ክለብ ያሳልፎ እየሰጠ ነበር። የቀድሞውም የአርሰናል አስተዳዳሪ ዴቪድ ዲን እንዲህ በማለት አስገራሚ አስተያየት ሰጥተው ነበር። ሮማን አብራሞቪች የራሺያውን ታንክ በራችን ፊት ለፊት አቁሞ ይሄንን ዶላሮች ሲተኩስ ነበረ ይላል። በ2008 ደግሞ የአቡዳቢው ግሩፕ ማንቸስተር ሲቲን ገዝቶ እጅግ ትልቅ ብር ሲያወጣ ነበር። ማንቸስተር ሲቲም ብዙ የአርሰናል ተጫዋቾችን ወስዷል። በዚህም ምክንያት አርሴን ቬንገር ከተፎካካሪዎቹ እጅግ ባነሰ በጀት ወደ ገበያ እንዲወጣ ተገዶ ነበር። ምንም እንኳን አርሴን ቬንገር ቶፕ 4 ውስጥ በመጨረሱ ቢቀለድበትም ከተፎካካሪዎቹ አንጻር ይሄንን ማድረጉ ትልቅ ስራ ነበር። ያ የማይበገረው የኢንቪንሲብል ቡድን የሚታወቀው በክሬቲቪቲ ብቻው ሳይሆን በተጋፊነታቸው፣ በጉልበታቸው፣ በተፎካካሪነታቸውም ነበር። የቀድሞ የወልቭስ ተጫዋች አሌክስ ሬይ እንደተናገረው የዛ የኢንቪንሲብል ቡድን እጅግ ግብብዳና ረጃጅሞች እንደነበረ ተናግሮ ነበረ። ነገር ግን ከዓመታት በኋላ አርሴን ቬንገር ከዛ ነገር መራቅ ይጀምራል። እሱም እንደ ፓትሪክ ቪዬራ ያሉ ረጅምና ጠንካራ ተጫዋቾች ይልቅ ወደ ቴክኒካል ተጫዋቾች ይዞራል። ፋብሪጋዝ፣ ናስሪ፣ ሮዝስኪ፣ ራምሴ የመሰሉ ቴክኒካል ተጫዋቾች ጋር ጉዞውን ይጀምራል። እሱም ሜሱት ኦዚል፣ ካዛሮላ፣ አርሻቪንን ወደ ቡድኑ ይቀላቅላል። ምንም እንኳን የሚጫወቱት ጨዋታ አዝናኝና የተዋበ ቢሆንም የአርሰናል ተጫዋቾች በተነኩ ቁጥር መሬት ላይ ነበር የሚታዩት። ከ2004-5 የኤፍ ኤ ካፕ ውጪ አርሰናል ለ9 ዓመታት የዋንጫ አይን አይቶ አያውቅም ነበር። አንድም ጨዋታ ሳይሸነፍ ዋንጫ የበላው ቡድን ከዛ ጊዜ በኋላ ታሪክ ብቻ ሆኖ ነበር የቀረው። አርሰናል ከብዙ ዓመታት በኋላ ዘንድሮ ዋንጫ የሚበላ ይመስላችኋል?
ሐሳባችሁን በኮመንት አሳውቁኝ። ላይክ፣ ሰብስክራይብ ማድረግ አይረሳ። ቸር ቆዩ።